ሀገራችን ኢትዮጵያ የተለያዩ ብሔር ብሔረሰቦች ህዝቦች መገኛ እንዲሁም የተለያዩ እምነቶችም በአንድነት የሚኖሩባት ጥንታዊ ሀገር መሆኗ የዓለም ህዝብ የሚያምንበትና የሚስማማበት እውነት ነው። እነዚህም እምነቶችና ብሔሮችም የየራሳቸውን የአምልኮ ስርዓትና የአኗኗር ዘይቤ ያላቸው ሲሆን እስከ ቅርብ ጊዜ ድረስም አንዱ የአንዱን እምነት እንዲሁም አንዱ የአንዱን ባህልና ወግ አክብሮና አስከብሮ ይኖር እንደነበር የቅርብ ጊዜ ትውስታዎችም ናቸው። በዛሬው መሰናዳችንም ከቅርብ ጊዜ ወዲህ ከፍተኛ የሆነ የሚዲያን ሽፋን እንዲሁም የመንግስት አሉታን በማግኘትም በሀገራችን መከበር ስለጀመሩ እንደ ጨምበላላ፣ ኢሬቻ፣ ያሆዴ፣ ጊፋታና የመሳሰሉ ባህላዊ የእምነት ስርዓቶችን አስመልክቶ ታሪካዊ መንፈሳዊ አንድምታው እንዲሁም መጽሐፍ ቅዱሳችን በእነዚህ ክብረ በዓላት ላይም ያለውን አቋም ልናስቃኛችሁ አጠር ያለ መሰናዶ ማዘጋጅተናል። በአብሮነታችሁ የምታርሙት ይሆናል። በሌላኛው መረጃችን ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር የነበረው እንዲሁም የእስልምና እምነት ተከታዮችን ስላስቆጣው የወጣት እፎይ ንግግርን በተመለከተም የመንግስት አካላት፣ የሃይማኖት ተቋማት እንዲሁም የተለያዩ ግለሰቦችም የራሳቸውን መልከታና የአቋም መግለጫ ሲያስተላልፉም ሰንብተዋል። ይህ በእንዲህ እንዳለም የተለያዩ ጎራን ከፍለው በማህበራዊ ሚዲያ ላይ ሲያጨቃጭቅ የቆየው የወጣት እፎይ አስደንጋጭ የሆነ ንግግርም እልባት ሳያገኝ እስካሁን ቀጥሎ ያለ ሲሆንም የየእምነት አባላትም አንዱ የአንዱን ሀሳብ በመደገፍ በመቀበል በአንድም ሆነ በሌላ እጃቸውን አስገብተው ተመልክተናል። ይህንን ተከትሎም መቋጫ ያላገኘው ይህ ክርክርም ከሀገራችን ኢትዮጵያ አልፎም በተለያዩ ዓለም ሀገራት የሚገኙ ኢትዮጵያና ትውልደ ኢትዮጵያንም ጉዳዩን በገንዘብ እንዲሁም በተለያዩ ቁሳቁስም ድጋፍ ለማድረግ ሲሞክሩም ተመልክተናል። ወደ እናንተ ልናደርስም እንዴ አሰናርተን ይዘንላችኋል። በአብሮነት ቆይታችሁም እነዚህ አካላት አሊያም ግለሰቦች ይህንን ደም ሊያቃባ የሚችል እንዲሁም ሃይማኖትን ከሃይማኖት ሊያቃቀር የሀገርን አንድነት ሊነድ የሚችል ዓላማ ለምን ደገፉና ዋና አጀንዳቸውስ ምንድነው የሚለውንም በቆይታችሁ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው 226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው ኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እንቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። አስቀድመን ወደ ያዝረላችሁ መረጃችን ስናልፍ የ85 ብሔር ብሔረሰቦች ህዝቦች የተለያዩ ሃይማኖቶች መገኛ እንዲሁም ከእስራኤል ቀጥሎ በቀዳሚነት ክርስትናን እንደተቀበለች ይነገርላታል። ሀገራችን ኢትዮጵያ በመጽሐፍ ቅዱስ ላይም ስሟ አግራሞትን ሊፈጥር በሚችል መልኩም ሰፍሮም ይገኛል። ይሁንና ግን ይህችው ክርስትናን ቀድማ እንደተቀበለች የሚነገርላት በጥንታዊነቷ በታሪካዊነቷ የምትታወቀው ቀደምት ሀገር ዛሬ ላይ ከሁሉም መዘግየቷና ወደ ኋላ መቅረቷ እንኳን ለሚኖርባት ህዝብ ቀርቶ ለሚሰማው እጅጉን ከባድ ነው። እግዚአብሔርን የማያውቁ እንዲሁም ክርስትናን ፈጽሞ ያወገዙ አንዳንድ የዓለም ሀገራትም በኢኮኖሚያቸውም ሆነ በኑሯቸው ደረጃቸውን አሳድገው የድሎት ህይወትን ሲኖሩም እንመለከታለን። መጽሐፍ ቅዱሳችን እንደሚለው እግዚአብሔር አምላኩ የሆነ ህዝብ ምንኛ ምስጉን ነው በማለት ይናገራል። ታዲያ ትልቁና መሰረት የሌለው ዋናው ጥያቄም ሀገራችን ኢትዮጵያ የያዘችው እግዚአብሔር ወዴት አለ? እናንተም አድማጮችም ሐሳባችሁን ስጡበት። በመግቢያችን ወደ አነሳናው ሐሳብ ስንመጣም በሀገራችን ያሉ ብሔሮችና ብሔረሰቦችም የራሳቸው የዘመን ስሌትና አቆጣጠር መሰረት የራሳቸውን በዓላት ሲያከብሩ እንመለከታለን። ይሁንና ግን በእነዚህ ክብረ በዓላት ወቅቱን ጠብቆ አብሮ ከመብላት ከመጠጣት እንዲሁም የአብሮነት ጊዜ ከማሳለፍ ባሻገርም መንፈሳዊ አምልኮት እንዳለው መረዳትም አይከብድም። እነዚህ ከቅርብ ጊዜያት ወዲህ ትልቅ የሆነ የሚዲያ ሽፋን እንዲሁም ግምቱ ነው ሊባል የማይችል በጀትም ከመንግስት ተበጅቶለት የሚከበረው ይህ በዓልም ከበስተጀርባው ያለውን መንፈሳዊ አሰራርም በጥልቀት ልንመረምር የተገባ መሆኑ አግኝተነዋል። መጽሐፍ ቅዱሳችን ህዝቤ እውቀት ከማጣቱ የተነሳ ጠፍቷል እንደሚለው የሀገራችን ህዝብም መንፈሳዊ የሆነ እውቀት ከማጣቱ የተነሳ መጥፋቱ እንዲሁም ላልተገባ አእምሮም ተላልፎ መሰጠቱ የየዕለት ተግባራችን በግልጽ የሚያሳየናል። ከሰሞኑ በደቡባዊ የሀገራችን ክፍል በሲዳማ አካባቢ በስፋት የተከበረው ፊቼ ወይንም ጨምበላላ የተሰኘው ባህላዊ ክብረ በዓል ለማካሄድም የሲዳማ ህዝብን ጨምሮ የመንግስት አካላት ሳይቀሩም ሽርጉድ ሲሉም ተመልክተናል። አብዛኛው የዚህ በዓል ታዳሚ የሚረዳው ነገር ግን ይህ በዓል ፈጣሪ የጨለማውን ዘመን በሰላም ስላሳለፈን ምስጋና
የምናቀርብበት ሁናቴ ነው በማለት ሲሆን ዋናውና መረሳት የሌለበት ትልቁ ጭብጥ ሐሳብ በዓሉ ከመንፈስ ዓለም አሰራር ጋር ያለው ትስስርን መረዳትም ነው። ይህም በዓሉን የሚያስፈጽሙ አባቶች ወይንም በተለምዶ ስማቸውም ጭሚሳዎች ከበዓሉ ዕለትም አስቀድመው ሰንጋ በሬዎችን በማረድ ደም ማፍሰስና ሞራን የመግለጥ ተግባርም ሲፈጽሙ እንመለከታለን። የዚህ ተግባርና ድርጊት ዋና ዓላማ የዚህ ዓለም ገዢ የሆነውን የዲያብሎስን ተግባር ማስፈጸምና ህብረተሰቡን ከእግዚአብሔር መንገድ ማራቅ መሆኑን ልብ ልንልና ልናስተውልም የተገባ ነው። ከዚህም ባሻገር በሌሎች እንደ ወላይታ፣ ከምባታና ኦሮሚያ ባሉ አካባቢዎችም ይሄው ተግባር በግልጽ ሲደረግም እንመለከታለን። በተለምዶ በአገራችን መስከረም 17 ዕለትም ከሚከበረው የመስቀል በዓል ጋር በተያያዘም በወላይታና በዙሪያ ባሉ አካባቢም ጊፋታ የሚል ስያሜን በመስጠትም በዕለቱ እጅግ ብዙ የሆኑ ቁጥር ያለው ሰንጋ በሬን የማረድና ደም የማፍሰስ ተግባርም እንመለከታለን። በተጨማሪም በከምባታና በሃዲያ ብሔረሰብ ደግሞ ያሆዴ የሚል ስያሜን በመስጠትም ተመሳሳይ ድርጊቶች ሲፈጸሙ ይስተዋላሉ። ይሁንና ግን እነዚህ ተግባራቶችም የየብሔሩ ዘመን መለወጫ እንጂ ምንም አይነት የባዕድ አምልኮ እንደሌለው ብዙዎች ሲናገሩ ይስተዋላሉ። ከዚህም ባሻገር በኦሮሚያና አዲስ አበባን ጨምሮ በመላው ሀገሪቱ ሊባል በሚችል መልኩም መስከረም 23 ዕለትም ኢሬቻ የተሰኘ የኦሮሞ ዘመን መለወጫ ክብረ በዓል የመንግስት አካላትን ጨምሮ ሁሉም የኦሮሞ ተወላጅ ቢሾፍቱ ሆራን አርሰዲን በመገኘትም በዓሉን ሲያከብሩት እንመለከታለን። በዕለቱም የበዓሉ ታዳሚ እርጥብ ሳር በመያዝና ወደ ወንዝ በመውረድም ለአምላካቸው ምስጋና ሲያቀርቡ ይውላሉ። በዕለቱም ዛር እንዲሁም ጠቋር የተባለ የጥልቁ ዓለም መንፈስም በሙላት ሲወርድና በስፍራው ታዳሚ የነበሩ የተለያዩ ግለሰቦችም ይናገራሉ። እንዲሁም የተለያዩ መጋቢዎችና አገልጋዮች እንደተናገሩትም በዚህ በዓል ወቅትም የሚፈጸሙ ተግባራትም በቀጥታ ከመንፈስ ዓለም ጋር ቁርኝነት እንዳለው በአንድም በሌላም ሲናገሩም ቆይተዋል። ይሁንና ግን ማናችንም ይህንን ተግሳጽና ምክርም ባለመስማትና ችላ በማለትም ይባስ ብሎም የሚዲያ የመንግስት ሽፋን በመስጠት በአንድም ሆነ በሌላም የጥልቁን ዓለም አሰራር ስንደግፍም ቆይተናል። ቅድም በመግቢያ ላይ እንዳነሳሁት ቃሉም እንደሚናገረው ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል የሚለው ቃልም በእኛ ላይም ሆኖብናል። ታዲያ በእንደዚህ አይነት አመለካከትና አስተሳሰብ ውስጥ ያለ ህዝብም ከድህነትና ከችግር አረንቋር ተላቆም ወደ ተሻለ ህይወትና እድገትም ይጓዛል ለማለት አዳጋችም ይሆንብናል። ስለሆነም ከእንደዚህ አይነት የጭፍን አመለካከትና የጥላቻ ጎዳና ካልተመለስን እንዲሁም የእግዚአብሔርን ፊት በይቅርታና በንስሐ ካልፈለግን ሀገራችንም ሆነ ህዝባችን አሁን ካለበት የባሰ ችግር ውስጥ መግባቱ የማይቀር እውነት መሆኑን ለማስገንዘብ ወደድን። ውድ አድማጮቻችን እናንተም በዚህ ላይ የራሳችሁን ሀሳብ አስተያየትም እንድትሰጡበት መልእክታችንን እያስቀመጥን ወደ ቀጣይ መረጃችን ተሻገርን። ሀገራችን የተለያዩ እምነቶች በአንድነት የሚኖሩባት ጥንታዊ ሀገር መሆኗ የዓለም ህዝብ የሚያምንበትና የሚስማማበት እውነት ነው። እነዚህ እምነቶችም የየራሳቸው የሆነ የአምልኮ ስርዓትና የአኗኗር ዘይቤ ያላቸው ሲሆን እስከ ቅርብ ጊዜ ድረስ አንዱ የአንዱን እምነት እንዲሁም አንዱ የአንዱን ባህልና ወግ አክብሮና አስከብሮ ይኖር እንደነበር የቅርብ ጊዜም ትውስታዎቻችን ናቸው። ታዲያ ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ በስፋት ሲዘዋወር የነበረው ከእስልምና እምነት ወደ ክርስትና እምነት የመጣው እፎይ የተባለ ወጣት ዛሬም ድረስ ያልቀዘቀዘውን ውዥንብር በሁለት ሃይማኖቶች መካከል እንዲነሳ ካደረጉ ንግግሮች መካከልም የእስልምና እምነት የሃይማኖታቸው ዋቢ አድርገው የወሰዱትን ነብዩ መሐመድ ስማቸውን በቲክቶክ መንደር እንዳይጠራ እናደርጋለን፣ ገና በቁርአናችሁ ታፍሩበታላችሁ ሲልም በድፍረት በመሆንም በሚዲያ ላይ መናገሩን ተከትሎ ከኡስታዝ ጀምሮ እስከ ሃይማኖት ተቋማትም ምላሽ የሰጡበት በወጣቶች ዘንድም ሰፊ አተካራና ዱላ ቀረሽ ንግግርም የፈጠረ በወጣት እፎይ ላይም የግድያ ማስፈራሪያና ጥቃት እስከ ማድረስ ዘልቆ የሚሄድ ጉዳይም ነው። ዛሬም ይህ ጉዳይ ሳይቀዘቅስ ከኢትዮጵያ አልፎም በሌላ ዓለም የሚገኙ ትውልደ ኢትዮጵያንም ሀሳባቸውን ሰጥተውበታል። በዚህ ላይም ከኢትዮጵያ ውጪ የሚኖረው በወንጌል አማኝ ህብረት ውስጥ ያለና አገልጋይ ይሳኮር ኤርሚያስም እንዲህ ሲልም በጉዳዩ ላይም ተናግሮበታል። በኢትዮጵያ ላይ እየተካሄደ ያለው መንፈሳዊ ጦርነት በተለይ በክርስቲያኑ ላይ አክራሪ ከሆኑ እስላሞችም በክርስቶስ ኢየሱስ ላይ ያለውን ዘመቻ በተመለከተ ብዙ ሲባል ሰምተናል። ክርስትናን ለማጉደፍም ኤዶማውያን ሰርክ ሲተጉም ተመልክቻለሁ። እፎይ በተባለ ወጣትና በወንጌል አማኝ ውስጥ ያለም አንድ ወጣት ላይም የወጡ የማስፈራሪያ ዛቻዎችንም ተመልክቻለሁ። በዚህም ላይ ምላሽ ለመስጠትም ተነስቻለሁ። እፎይ ማለት የዘመናችን ሐዋርያው ጳውሎስ ማለት ነው። ክርስቲያን ሁሉ እፎይ ነን። ይወጣት እየተጋደለ ያለው የኛን ጦርነት ነው። ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ብሎ ነገር የለም። ሁሉም እፎይ ነው። እፎይ ማለት የዘመኑ ጳውሎስ ነው። ዛሬ ላይ ነፍሳቸውን ለሞት አሳልፈው የሰጡ ወጣቶች ናቸው። ክርስቲያን የሆናችሁ ሁሉ ይህን ወጣት በገንዘብም ሆነ በሐሳብ ልንደግፈው ይገባል። ኦርቶዶክሶች ስሙ። ይህ የተነሳው ግርግር ለእናንተ ትልቅ ትምህርት ነው። የሚመለከተው እናንተን ብቻ ግን አይደለም፣ ሁሉም ክርስቲያኖችን ነው። ክርስቲያን የሆናችሁ ተዘጋጁ፣ ተጠንቀቁ በማለትም የወጣት እፎይን ጉዳይ የሚመለከተው ኦርቶዶክስን ብቻ ሳይሆን የፕሮቴስታንት እምነትን ጨምሮ መሆኑን በመግለጽም ለእስልምና እምነት ተከታዮችም የተነገረውን ማስጠንቀቂያና ለወንጌል አማኞች የተላለፈው መልእክት ምን ይሆን የሚለውንም ከአገልጋይ ይሳኮር አንደበት እንድታደምጡም ጋበዝን። ሰላም ቅዱሳን
ቅዱሳን በጌታ በኢየሱስ ክርስቶስ ስም የማክበር ሰላምታዬን አቀርባለሁ። ዛሬ የመጣሁት ርዕስ ወይም ሐሳብ ዛሬ በኢትዮጵያ ላይ እየተካሄደ ያለው መንፈሳዊ ጦርነት ወይም ሰልፍ በተለይ በክርስቲያኑ ላይ የተነጣጠረ መንፈሳዊ ጦርነት ነው። ይህም ጦርነት ከእስልምና ማለት አክራሪ ከሆኑት እስላሞች የሚሰነዘር በክርስቶስ ኢየሱስ ላይ ያለው ዘመቻ በክርስቶስ ኢየሱስ ላይ ያለው ዘመቻ በተመለከተ ብዙ ሲባል ሰምተናል። ብዙ የኢየሱስ ክርስቶስን ስም የአምላክን ስም በተለይ የክርስትናን ስም በማጉደፍ እነዚህ አክራሪ የተባሉት ኤዶማውያን በእነሱ ጉዳይ በተመለከተ አንዳንድ ነገር ለማለት ፈልጋለሁ። በዚህ ሰዓት አንድ ወንድማችን እፎይ የተባለ ይሄን በዚህ ንጽጽር ብቻውን በመነሳት እነሱን ዲፌንስ ሲያደርግ ብዙ ሕዝብን ወደ ኢየሱስ ክርስቶስ ወይ ወደ ፍቅሩ ልጅ መንግስት እየፈለሱ ተመልክተናል። ከዚህም የተነሳ በዚህ ወንድማችን በእፎይ ላይ የግድያ ሙከራ፣ የዛቻ የተለያየ አይነት ነገር ሲደረግ እየሰማን ነው። እንዲሁም በዚህም ተጓዳኝ እፎይን የመሰሉት ከወንጌል አማኞች ማሜ ወይም መሐመድ የሚባል እሱን በአካልም ማለት በስልክም በምንም አግኝቼዋለሁኝም እሱን የመሰሉ በኦርቶዶክስም ከፕሮቴስታንቱም የተነሱ ሰዎች አሉ። ግን በዚህ ወራት ወይም በዚህ ሳምንት ገድሎ የወጣው እፎይ ነው። በዚህ በእፎይ ጉዳይ እህታችን ጸገነት አንዳንድ ያለችውን ነገር በመስማት ይሄን ምላሽ ለመስጠት ተነስቻለሁ። እግዚአብሔርን ስለዚህ ብላቴና እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄ ብላቴና እፎይ የዘመናችን ሐዋርያው ጳውሎስ ይሄ ብላቴና ይሄ ትንሽ ልጅ ሕይወቱን መጽሐፍ ቅዱስ መሳፍንት ላይ ይሄን ልጅ በሚመለከት ያመሳሰልኩትና ይሄ ልጅ ማን እንደሆነ ከመጽሐፈ መሳፍንት ምዕራፍ 5 ከቁጥር 14 ያለውን ባለብ እፎይን ይገልጠዋል ብዬ እገምታለሁ። ምንድነው የሚለው? መሳፍንት ምዕራፍ 5 ከቁጥር 12 ላይ በአማሌቅ ዘንድ ስር የነበራቸው እነርሱ ከኤፍሬም ቢንያም ሆይ በሕዝብ መካከል ከአንተ ኋላ ወረዱ። አለቆችም ከማክሪ የንጉሥን ዘንግ የሚይዙት ከዛብሎን ወረዱ። የይሳኮር አለቆች ከዲቦራ ጋር ነበሩ። ይሳኮርም እንደ ባርቅ ነበረ፣ ከእግሩ ኋላ ወደ ሸለቆ ቸኮሉ። በሮቤል ፈሳሽ አጠገብ ብዙ የልብ ማመንታት ነበረ። መንጎችን ሲያፋጩ ለመስማት በበጎች ጉረኖ መካከል ለምን ተቀመጥክ? እንግዲህ ይሄ ሮቤልን ነው ዲቦራ የምትናገሩ። ለምን ተቀመጥክ? በሮቤል ፈሳሽ አጠገብ ታላቅ የልብ ምርምር ነበረ። ገለዓድ በዮርዳኖስ ማዶ ተቀመጠ። የገለዓድ ሕዝብንም በዮርዳኖስ ማዶ ተቀመጠ ትላለች። ዳንም ለምን በመርከብ ውስጥ ቀረ ትላለች። በዚህ ሰልፍ ውስጥ አሴር በባህር ዳር ተቀመጠ። አሴርም ወደዚህ ሰልፍ ሊወጣም አልፈለገም። በወንዞች ዳርቻ አረፈ። ዛብሎን አያችሁ፣ ዛብሎን ነፍሱን ወደ ሞት አሳልፎ የሰጠ ሕዝብ ነው። ማን? ዛብሎን ነፍሱን ለሞት አሳልፎ የሰጠ ሕዝብ ነው። በዚህ ጦርነት ላይ አማሌቃውያንን እስራኤልን ሲያስጨንቁ፣ እስራኤልን ሲገድሉ እነዚህ የእስራኤል ነገዶች ሮቤል አልመጣም። መንጎች ሲያፋጩ ለመስማት በበጎች ጉረኖ መካከል ተቀመጠ። የሮቤል ነገድ ገለዓድን በዮርዳኖስ ማዶ ተቀመጠ። አሴርን በባህር ዳርቻ ተቀመጠ። እዚህ ላይ የዛብሎን ነገድ ዛብሎን ነፍሱን ለሞት አሳልፎ የሰጠ ሕዝብ ነው። እኔ እፎይን ዛብሎን ነው የምለው። ነፍሱን ለሞት አሳልፎ የሰጠ ይሄ ልጅ የዘመናችን ጳውሎስ። በጸገነት ትንሽ በንግግሯም ያልተደሰትኩኝ ምንድን ያለችው? ብዙዎች ኦርቶዶክሶች ሰሞኑን ያለው የኦርቶዶክስና የሙስሊም ግጭት ወንድሜ እፎይ እኔ ነኝ የሚለውን አልቀበልም። አለመቀበል መብትሽ እንደሆነ ሳለ ብዙዎች እኔ እፎይ ነኝ የሚሉትን አልቀበልም። እኔ እቀበላለሁ። ለምን? ጳውሎስ
እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። ዛሬ የዘመናችን ጳውሎስ እፎይ ነው። የዘመናችን ጳውሎስ የዘመናችን እነሆ ዛብሎን እፎይ ነው። ስለዚህ እኔን ምሰሉ እንዳለ የዘመናችን እፎይ የዘመናችን ጳውሎስ እፎይ ነው። እኔም እፎይ ነኝ። ክርስቲያኑ ሁሉ እፎይ ነው። የኛን ጦርነት ነው ይሄ ልጅ የተጋደለው። የኛን ጦርነት የኛን ሰልፍ ነው። ነፍሱን ለሞት አሳልፎ የሰጠ ህዝብ ነው። ማን? ዛብሎን። ይሄ ወጣት ይሄ ልጅ ነፍሱን በእጁ ይዞ ከአማሌቅ ጋር ሊዋጋ ገባ። እነዚህ አማሌቃውያን፣ እነዚህ ኤዶማውያን፣ እነዚህ የኤዶም ልጆች እስራኤልን የሚያስጨንቁ እስቲል ዛሬም እስራኤልን የሚያስጨንቁ ኤዶማውያን። እኔም እፎይ ነኝ። ክርስቲያን፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ብሎ ነገር የለም። ሁሉም እፎይ ነው። እፎይ ማለት ጳውሎስ ነው። እፎይ ማለት የዘመኑ ጳውሎስ ነው። ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ። ምሳሌ ትቶልን ሄደ። ዛሬም እፎይ እንደ እፎይ ያሉት እንደ መሐመድ አሉ፣ እንደ እፎይ ያሉት ብዙዎች አሉ። እኔ ማላቃቸው ዛሬ ይሄ ብላቴና ይሄ እፎይ እነ መሐመድ እነዚህ ነፍሳቸውን ለሞት አሳልፈው የሰጡ ህዝቦች ወይም ወጣቶች ልጆች ናቸው። እዚህ ላይ ሮቤል እነሆ በወንዞች ፈሳሾች አጠገብ ተቀመጠ፣ በበጎች ጎረኖ መካከል ተቀመጠ ነው የሚለው። አሴርም በባህር ተቀመጠ፣ ዳንም ተቀመጠ። ማንም በዚህ ሰልፍ ጦርነት ሊወጣም አልፈለገም። ማንም ሊወጣ ሊዋጋም አልፈለገም። ግን ዛብሎን ነፍሱን ወደ ሞት አሳልፎ የሰጠ ህዝብ ነው። መሐመድ ነፍሱን አሳልፎ የሰጠ ህዝብ ነው። እፎይ ነፍሱን አሳልፎ የሰጠ ህዝብ ነው። ዛሬ ይህን ብላቴና እናንተ ክርስቲያን የሆናችሁ በሙሉ ልትደግፉት፣ በገንዘብም ሆነ በሐሳብም በተለያየ መንገድ ልትደግፉት፣ ልንደግፈው ይገባል። በብዙ መንገድ እኔ በገንዘብ ልረዳው ብዬ ላገኘውም አልቻልኩኝም። እኔ ያገኘሁት መሐመድን ነው። በገንዘብ ይረድቸዋለሁ። አሁንም እየረዳው እነው አለው። ልረዳም ተዘጋጅቻለሁ። ኦርቶዶክሶች ስሙ። ዛሬ ይሄ ሰሞኑ የተነሳው ግርግር ለእናንተ ትልቅ ትምህርት ነው ስትል ሰማሁኝ እህታችን ጸገነት። ይሄ ለእናንተ ትልቅ ትምህርት ነው። ይህ ሁሉ ትልቅ በምድራችን እልቂት በምድራችን ላይ ዋጋ ያስከፈለው ምንድነው ካላችሁ በሰማይ በምድርም ያስጠይቃቸዋል። ለማን? ለኦርቶዶክስ አይደለም። ይሄ ሁሉ ግርግር፣ ይሄ ሁሉ ጦርነት ይሄን እናንተን ኦርቶዶክስን የሚመለከት አይደለም። ይሄ ሁሉ እኛ ክርስቲያኖችን የሚመለከት ነው። እነዚህ ኤዶማውያን ተመልከቱ። የዛሬ ስንት ዓመት የዛሬዋ ቱርክ የትላንትናዋ ኤፌሶን የነበረችው በእንዲህ አይነት መልኩ ነው። ዛሬ ኤፌሶን ጳውሎስ የሰበክባት ጳውሎስ ብዙ ነገር ያደረገው ያቺ ኤፌሶን 99% ሙስሊም የሆነችው በእንዲህ አይነት መልክ ስኬት ነው። የዛሬዋ ቱርክ የትናንትናው ኤፌሶን የእስላም ሀገር ሆና የቀረችው። ባለፉት ታሪካችንን ስንመለከት ሊቢያ ክርስቲያን ናት፣ የመን ክርስቲያን ነው፣ ግብፅ ክርስቲያን ነው፣ ሱዳን ክርስቲያን ናቸው። ከኢስት አፍሪካ ወይም ከኢስት ውስጥ ከመካከለኛው ምስራቅ ያሉት ብቸኛዋ የክርስቲያን ደሴት ተብላ የተጠራችው ኢትዮጵያ ናት። ለምን? እስልምና ሲስፋፋ ሲመጣ እነዚህ ኦርቶዶክሶች አባቶች በስጋቸው በነፍሳቸው ዋጋ ከፍለው እስልምናን ግራኝ መሐመድን ባለበት እንዲቆም አደረጉ። ዛሬ ክርስትና በእነዚህ በኦርቶዶክስ አባቶቻችን በኢትዮጵያ ላይ የቆመ ነው። ስለዚህ ይሄ እልቂት ይሄ ሁሉ ኦርቶዶክስን አይመለከትም። ኦርቶዶክስ ዋጋ ከፍላለች፣ እየከፈለችም አለች። እግዚአብሔርን ስለ ኦርቶዶክስ እጅግ አድርጌ አመሰግናለሁ። አሁን ኦርቶዶክስ ከዚያም በኋላ ብዙ ነገር ትርካምርክ ያስገባች ክርስቶስን የሚያደበዝዝና ክርስቶስ እንዳይታይ የራሷን ነገር በመተት በዚህ መልኩ ኦርቶዶክስ እንደ ድሮ ኃያል ሆና እንደ ድሮ መራመድ አቃታት። ከዚህ የተነሳ እግዚአብሔር ከኦርቶዶክስ እንደ ኤርሚያስ እንደነ ጽጌ ያሉት የተለያዩ ሰዎችን አስነስቶ የዛሬዋን ኦርቶዶክስ ማንነቷን እንድታይ
እግዚአብሔር አድርጓል። እነዚህ የኤዶም ልጆች በኢትዮጵያ ላይ ትልቅ ስትራቴጂ ትልቅ ነገር እያደረጉ አሉ። በዚህን ሰዓት እፎይ ኦርቶዶክስ ብሎ አልተነሳም። ማንም ኦርቶዶክስ እሱን ሊደግፈው ማለት ብቻውን ይሄን ልጅ የተነሳው ወደ መጨረሻ ኦርቶዶክስ ሆነው ተነሱ። ፕሮቴስታንት ውስጥ ጥቂት ሰዎች ካልሆነ በቀር ሁሉም ጥጉን ይዞ ነው የተቀመጠው። ልክ እንደ ሮቤል ህዝብ፣ ልክ እንደ ገልዓድ ህዝብ፣ ልክ እንደ ዳን ህዝብ፣ ልክ እንደ አሴር ህዝብ ጥጉን ይዞ ተቀምጦ እነሆ የበይ ተመልካች ይመስል ነገር ወደ እኔ አይመጣም በሚል አይነት እሳቤ አንዲት ነገር ምላሽ ሳይሰጣለ ከጥቂቶች በቀር ዛሬ ይሄ ጦርነት ይሄ ሰልፍ የኦርቶዶክሱ ብቻ ማለት የመላው ክርስቲያኑ ጦርነት ነው። የመላው ክርስቲያኑ ጦርነት ነው ወገኖች። እፎይ ማለት የዘመናችን ሐዋርያ፣ እፎይ ማለት የዘመናችን ዛብሎን ነፍሱን ለሞት አሳልፎ የሰጠ ይሄ ብላቴና፣ ብዙዎችን ወደ እግዚአብሔር መንግሥት እንዲፈልሱ ያደረገው ብላቴና ይሄ እፎይ፣ ይሄ መሐመድ የተባለ ወንድማችን፣ ሌሎችም እነዚህ ነፍሳቸውን ለሞት አሳልፈው የሰጡ ህዝብ ናቸው። ሌላው ጸገነታችን ከተናገረች በተለይ ከኦርቶዶክስ ጋር የተነካካ ቤተክርስቲያን በሯን ዘግታ ተቀምጣለች። ትውልድ ግራ ሲጋባ ዝምቷን እስከ መቼ ነው? ይሄ ከኦርቶዶክስ ጋር የተነካካ አይደለም። ይሄ ከኦርቶዶክስ ጋር የተነካካ ጉዳይ አይደለም። የእፎይ ጉዳይ ይሄ ከክርስቲያን ከተባሉት በስላሴ አማኞች ከተባሉት ሁሉ የተነካካ። እነዚህ ኤዶማውያን ሲመጡ ኦርቶዶክስን አጥፍተው አንተን የወንጌል አማኙን የሚመሩት መንገድ ምን የላቸው። ይሄን ስላቸው እነዚህ ጽንፈኛ ሙስሊም ነን ባዮችን እንጂ አሉ በሰላም የሚኖሩ እስላሞች ወዳጆቻችን አሉ። ከዚህ አይነት ነገር ንክኪ ውጭ የሆኑ የራሳቸውን አምላክ በራሳቸው መንገድ የሚያመልኩ አሉ። እነሱ ሳይሆን እነዚህ ኤዶማውያን፣ እነዚህ የኤዶም ልጆች፣ እነዚህ የአማሌቅ ልጆች እስራኤልን እነሆ እያስጨነቁ ያሉት፣ አሁንም እያስጨነቁ ያሉት እነሱ። ለነሱ መልእክት አለኝ። ዛሬ እግዚአብሔር በዳዊት ቤት የመዳንን ቀንድ አስነስቷል ተብሎ እንደተጻፈ ዛሬ በኢትዮጵያ ይሄን ብላቴና እፎይን፣ ይሄን ብላቴና መሐመድን፣ ሌሎችንም እንዲያስነስቷል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ይሄ ነገር የኦርቶዶክስ ብቻ ማለት ነው። ይሄ በኦርቶዶክስ የተነሳው ነውጥ አይደለም። ኦርቶዶክስ ናቸው በዚህ ሰዓት ዲፌንስ ለማድረግ ሆብለው የተነሱ እንደ ቀድሞ አባቶቻቸው። እስልምና እየተስፋፋ ሲመጣ በግራኝ መሐመድ የቀድሞ አባቶቻችን ኦርቶዶክሳውያን ነው በምስራቅ አፍሪካ ሊመጣ ያለውን እስልምና ቀጥ አድርገው ያቆሙት። ዛሬ ኢትዮጵያ የክርስቲያን ሀገር ተብላ እንድትታወቅ ያደረገችው የኦርቶዶክስ ቤተ ክርስቲያን ናት። አንዳንድ የተለያየ እንደው ትርካምርኪ እንኳን ቢኖርም ይሄን እግዚአብሔር የሌዊ ልጆች ያፈራል ነው። እንደ አንጥረኛ እሳት እንደ አቃቢ ሳሙና ኦርቶዶክስን ያፈራታለን። ቤቱ ናት፣ ድንኳኑ ናት፣ ማደሪያው ናት። ሃሌሉያ! ትጠራለች፣ ትታጠባለች፣ ትነጻለች፣ ያነጻታለን። ለምን? በበጉ ደም የተመሰረተች ቤተ ክርስቲያን ናት። እንደነዚህ ያሉትን ሸቃቆችን ዛሬ እንደነ ኤርሚያስ ያሉት እንደነ ትዝታ ያሉት እግዚአብሔር አስነስቷቸው ያችን ቤተ ክርስቲያን ማንነቷን እያሳዩ፣ ይችን ቤተ ክርስቲያን አሁን ራሷን ወደ ማየት እየመጣች ነው። እግዚአብሔር አምላካችን እናመሰግናለን። ኦርቶዶክሶች በሄዱበት መንገድ አንሄድም አለች እህታችን ጸገነት። ለምንድን ነው ማንሄደው? ኦርቶዶክሶች እኮ ሕይወታቸው ነው የሰጡት ለዚህ ልጅ። እኔ እፎይ ነኝ እሱን ገደላችሁ ማለት ኦርቶዶክሶች እኛን ገደላችሁ አላሉ፣ መላው ክርስቲያንን ገደላችሁ። እፎይ ነካችሁ ማለት መላው ክርስቲያን ተነካ ነው ያሉት። ኦርቶዶክስ በሄደበት መንገድ እንሄዳ። ኦርቶዶክስ ግራኝ መሐመድ ሲመጣ ስጋቸውን ነፍሳቸውን አሳልፈው ሰጥተው ክርስትናን ዛሬ እንዲጠበቅ አድርጓል። የመን፣ ሱዳን፣ ግብፅ፣ ሊቢያ በታሪክ ክርስቲያን ነበሩ። እየሰፋ መጣ። አባቶቻችን ዛሬ እንደተነሱት ኦርቶዶክሶች ሆ ብለው እንደተነሱ መስዋዕት እንሆናለን፣ እኛ እንሞታለን፣ እሱ ከተነካ እንሞታለን፣ ሰማዕታት እንሆናለን ብለው ተነሱ። ጴንጤው እዛው ተቀምጦ ጴንጤው አንድ ምላሽ ሳይሰጥ መስዋዕት በስጋ መስዋዕት እንሆናለን ብለው ተነሱ። ሃሌሉያ!
እግዚአብሔር ይባርካት። እናንተ በመኖራችሁ ነው ክርስትና ዛሬ ተጠብቆ ያለ። ዛሬም ኦርቶዶክሶች በሄዱበት መንገድ አንሄድም ያልሽው ጸገነት፣ ይሄ ትክክል አይደለም። የእምነት እንትናቸውን አንሄድም፣ ይሄ ድርሳናት ምናምን የሚለውን አንሄድም። ኦርቶዶክስ አሁን የሄደበት ያለው መንገድ እንሄዳለን። ሰማዕታት ከነሱ ጋር ሰማዕት እንሆናለን። ከዚህ ብላቴና ልጅ ጋር እንቆማለን። ይህቺ ኢትዮጵያ የክርስቲያን ደሴት የተባለች እኮ ለምንድን ነው? በዙሪያ ያሉት ሁሉ ወደ እስልምና ሲለወጡ አባቶቻችን በስጋ እኮ ፋይት ያደረጉት፣ ግራኝ መሐመድን በስጋ እኮ ፋይት ያደረጉት። ሃሌሉያ። ዛሬ ኦርቶዶክስ በሄዱበት መንገድ እንሄዳለን። ጸገነት ይህን ብታስተካክይ ጥሩ ነው። ወይም ሐሳብሽ እኔ ከምለው የተለየ እይታ ካለሽ አይዶን ነው ሊሆንም ይችላል። ሰሞኑን ያለው የኦርቶዶክስና የሙስሊም ግጭት ብለሻል። ይሄ ሰሞኑን ያለው የሙስሊምና የኦርቶዶክስ ግጭት አይደለም። ይሄ የመስቀሉ ጠላት የሆነ የኤዶማውያን ወይም የአማሌቃውያን ጦርነት በመላው ክርስቲያን ላይ የተነሳው ጦርነት ነው። በመላው በስላሴ በሚያምኑት በኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የተነሳው ጦርነት እንጂ የኦርቶዶክስ አይደለም። ኦርቶዶክስ ናት ያኔም አሁንም እየተጋፈጠች ያለችው። የወንጌል አማኝ ምንድነው እየሰራን ያለ ነው? ምንድነው ድምጽ እየሆንን ወይ ለማን ነው ድምጽ እየሆንን ያለ ነው? ወይም እንደ ሮቤል ወይም እንደ ገላድ እንደ አሴር ወይም ጥጋችንን ይዘን ተቀምጠናል? እዚህ ላይ ዲቦራ በሮቤል ፈሳሾች አጠገብ የልብ ምርምር የልብ ማመንታት አለ። መንጎች ሲያፋጩ ለመስፋት በበጎች ጉረኖ መካከል ሮቤል ለምን ተቀመጥክ? ፕሮቴስታንቱ ለወንጌል አማኝ ለምን ተቀመጥ? ለምን ከኦርቶዶክስ ጋር ሆብና አትነሳ? ለምን እኔም እፎይ ነኝ አትልም? ሰሞኑን ያለው ግጭት የኦርቶዶክስ አይደለም፣ የኦርቶዶክስ አይደለም። ይሄ የኦርቶዶክስ አይደለም፣ የሁሉም ክርስቲያን ነው ጦርነት። ይሄ የእግዚአብሔር ጦርነት ነው። እኛን ሊያጠፉ የተነሱ የእግዚአብሔር ጦርነት ነው። ኦርቶዶክስ ናት ዛሬ ወጥታ እየተጋፈጠች ያለችው። ኦርቶዶክስ ነው እየተጋፈጠ ያለው። ሮቤል ለምን ተቀመጥ? ለምን ልብህ አመነታ? ገላድ በዮርዳኖስ ማዶ ለምን ተቀመጥክ? ህዝበ ክርስቲያን ከኦርቶዶክስ ውጭ ያላችሁ ክርስቲያኖች ለምን ተቀመጣችሁ? እናንተ ገለአዳውያን አሴር በባህር ዳር ተቀመጠ። ለምን አሴር ተቀመጥ? ወደዚህ ጦርነት ለምን አትገባም? ይሄ የኦርቶዶክስ አይደለም። አድመጡ፣ የኦርቶዶክስ አይደለም። የኔና የእናንተ ጦርነት ነው። ኦርቶዶክስ ናት በስጋ እየከፈለችም ያለች። ዛሬም ኦርቶዶክስ ነው በየገጠሩ በየገዳማቱ ያሉት የሚታረዱት ኦርቶዶክስ ናቸው። ሕይወታቸውን የሚያውቁ ኦርቶዶክሶች ናቸው። እነሱ ናቸው ወንጌልን ዛሬ በኢትዮጵያ ላይ ሕይወት እንዲዘራ ያደረጉት። ምንም ድክመታቸው ብዙ ቢሆን መጽሐፍ ቅዱስ የምነቅፍብህ ነገር አለ፣ እስካሁን ስሜን ጠብቀሃልና አለ። ኦርቶዶክስ የሚነቀፍባት ብዙ ነገር አለ፣ ግን ስሜን ጠብቀሃል። ስሟን ጠብቃለች። ቤተ ክርስቲያንን አቆይታለች። ኦርቶዶክስ አቆይታልናለች። ራእይ ላይ ስሜን አውቀሃል፣ ግን የምነቅፍ ኦርቶዶክስ የምትነቀፍ ብዙ ነገር አለ። እኛም የሚነቀፍብን ብዙ ነገር አለ። መጽሐፍ ቅዱስ ባልንጀራውን ብረትን እንደሚስል ኦርቶዶክስና ፕሮቴስታንት ወይም የወንጌል አማኝ እርስ በርስ መሳሳል እንጂ ሌላ እንትን ውስጥ አለ። ወንድሜ እኔ እፎይ ነኝ የምትሉት እኔም እፎይ ነኝ። ለምን? ይሄ ልጅ የእግዚአብሔር ጦርነት የሚዋጋው ማን ነው? ደፍሮ የሚወጣው ማን ነው? የትኛው ፕሮቴስታንቱ? የትኛው? ይሄ እኮ የዘመናችን ሐዋርያው ጳውሎስ ነው። እግዚአብሔር እኛ ተኝተን ሳለ ይሄን ትንሹን ብላቴና እግዚአብሔር አስነሳው። እግዚአብሔር ስለዚህ ብላቴና እጅግ አድርጌ አመሰግናለሁ። እፎይ ኦርቶዶክስ ስለሆነ ትንሽ ሰፖርት የምታደርጉ ሲጀመርም እፎይ ኦርቶዶክስ ስለ ኦርቶዶክስ ብሎ አይደለም የተነሳው። ሲጀመርም የኢየሱስ ክርስቶስን ስም ስለተነቀፈ በዚህ ነው የተነሳው። እችስ ማንም የራሱ ዲኖሚኔሽን ሊኖረው ይችላል እንጂ ኦርቶዶክስን ብሎ ደግሞ ቢልስ ባመነበት በተረዳበት ይሄዳል። ሰፖርት የምታደርጉ አሁን ሰፖርት መደረግ አለበት። እኔም ደውዬ መንገድ አጥቼ ነው እንጂ በገንዘብ ልረዳው በብዙ መንገድ በብዙ መንገድ እንትናም ላገኘው አልቻልኩም። በገንዘቤ ልረዳ፣ በገንዘቤ ላግዘው። መጽሐፍ ቅዱስ ላይ
አንድ ቦታ ላይ እኛ እንኳን እንደ እፎይ እንደ መሐመድ በዚህ ውስጥ እኛ ሩቅ ያለ ነው ኢንቮልቭ ማድረግ እንኳን ባንችልም መጽሐፍ ቅዱስ አንድ ነገር ይናገራል። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 30 ከቁጥር 24 ላይ ምንድነው ዳዊት እዚህ ላይ የሚለው? አሳልፎ የሰጠን እግዚአብሔር በሰጠን ነገር እንዲህ አታድርጉ፣ ይህንስ ነገር ማን ይሰማቸዋል? ነገር ግን የተዋጉትና ዕጣውን የጠበቁ እድል ፈንታ እኩል ይሆናል፣ አንድነትን ይካፈላሉ አለ። ከዚያ ቀን ጀምሮ እስከ ዛሬ ድረስ ይህን ለእስራኤል ሥርዓትና ፍርድ አደረገው። እዚህ ላይ እስራኤላውያን ወይም የዳዊት ወገኖች አማሌቃውያን መጥተው አንድ ጦርነት ላይ ያሉ መጥተው ጦርነት አደረጉ፣ ዘረፏቸው ሚስቶቻቸውን፣ ልጆቻቸው። እንደገና ሁለተኛ ወደ ጦርነት ሲሄዱ አንዳንዶቹ ደክሟቸው ቀሩ። እነ ዳዊት ግን ሄዱ። ድል አድርገው ሲመለሱ እኛ ድል አድርገናልና ከዚህ ምርኮ መካፈል አይገባቸውም ብለው እስራኤላውያን ተናዋላቸው። ዳዊት ምን አለ? ዕቃውን የጠበቁና በጦርነት የተዋጉ ከተገኘው ምርኮ እኩል ይካፈላል። እኔ እዛ ሆኜ እዚህ ሆኜ እንደ እፎይ ዋጋ ባልከፍልም፣ እንደ እፎይ በነፍሴ ተወራርጄ እንትን ባልልም፣ በገንዘብ ለእሱና ለእሱ መሰል ረዳው ማለት እኩል ከተገኘው ምርኮ እኩል እድል ፈንታ እንድካፈል መጽሐፍ ቅዱስ ይናገራል። ለዚህ ነው መሐመድን ገንዘቤን ሰጥቼዋለሁ፣ ረድቼዋለሁ፣ ለምኜው ፈልጌ ራሱን መግለጽ ስላልፈለግ ከብዙ እንትን በኋላ ነው ገንዘብ የላኩለት። እንዲሁም እፎይን ላገኘው በብዙ መንገድ ላገኘው እንትን አልኩኝ፣ ስልኩንም እሱንም ላገኘውም አልቻልኩም። ይሄ ግርግር ሳይፈጠር በፊት ነው ይህን ታሪክ የምናገር። ስለዚህ የምናደርገው ሁሉ ለእግዚአብሔር ብለን እንጂ ለእፎይ ለምንም ብለንም አይደለም። ወንድሜ እፎይ ክርስትና መሆን ካልቀረ ኢየሱስን ብቻ ያዝ። አዎ ልክ ነው። ኢየሱስን ብቻ መያዝ ይሄ ኤግዛክትሊ ትክክለኛ አባባል ነው። ትክክለኛው አባባል ነው። እኔ እፎይ ነኝ የምትሉት አይሰራም። ይሰራል። ይሄ ልጅ ዛብሎን ነው። ነፍሱን ለሞት አሳልፎ የሰጠው ልጅ ነው። ይሰራል። እኔም እፎይ ነኝ። ዛሬ ተመልከቷት ቱርክን። በእንዲህ አይነት መልኩ ነው ወደ እስልምና ገብተው የቀሩት። ከክርስትና ወደ እስልምና ከ100 ሚሊዮን አንድ ምን ያህል ቢገባ ነው? አይደለም። ጸገነት ተሳስተሻል። ታሪክን ወደ የኋሊት ሄደሽ አንብቢ። ሊቢያ፣ ግብፅ፣ ሱዳን፣ የመን፣ ቱርክ ክርስቲያን ነበሩ። እንዴት ነው የሄዱት? አሁን በኢትዮጵያ ላይ የተፈጠረው እንዲና እንዲህ አይነት ነገር ነው። ሳይታወቅ ህዝቡ በጦርነት በምን ወደ እስልምና ሊገቡ ይቻላል። ስለዚህ እንዲህ ብለን መዘናጋት የለብንም። እኔ ዛሬ 10 ዓመት የአዲስ አበባ የምክር ቤት አባል ነበርኩ። ከሃይማኖት ተቋማት እንዲህ ያስፈልጋሉ ተብሎ ትዝ ይላችሁ እንደሆነ ፓስተር ክንድያም የምክር ቤት አባል ነበሩ። በዚያን ሰዓት እኔ ቸርቼን ወክዬ ፓስተር በማድረግባት በራሴ ቸርች ወክዬ የአዲስ አበባ ምክር ቤት አባል ሆኜ እሰራ ነበር። የዛሬ 10 ዓመት ይሄ ነገር ከመቀስቀሱ በፊት እንዲህ አይነት የክርስቲያን የእስላም ጉምጉምታ ሐሳቡ ተነስቶ ነበር። ይሄን ሁለቱን ቤተ እምነት እነው ሰላም ለማድረግ ለማነጋገር ኦርቶዶክሱ፣ ፕሮቴስታንቱና ሌላው ቤተ እምነት በስላሴ ማለት በአንድ ክፍል እንድንወያይ፣ እስላሙ በአንድ ክፍል እንድንወያይ መንግስት ጠርቶ ስንወያይ ነበር። በዚያ መሃል እኔም ክርስቲያን ቤቱን ወይም ለክርስቲያኑ ወክዬ አንዳንድ ሐሳብ ተናገርኩ። ዛሬ እኛና ኦርቶዶክስ ተስማምተን የምንኖርበት ጊዜም አይደለም። ስለዚህ እርስ በርስ እንስማማ፣ ወደ አንድ ነገር እንምጣ። የጋራ ጠላት መጥቶብናል። የተቃወሙ ማናቸው? የኦርቶዶክሶች ቄሶች፣ ጳጳሶች ናቸው በጊዜው። ዛሬ ይሁላችሁ ነገር አግጦብን መጥቷል። በማላይ በሁላችን ላይ ዛሬ እናገራችሁ። እኛ ኦርቶዶክስ እኛን ስታሳድደን እኛም እነሱ በዚህ ክፍተት ላይ ነው ውሻ በቀደደው ጅብ ይገባል። በዚህ ክፍተት ላይ ነው እነዚህ የኤዶም ልጆች እነዚህ ኤዶማውያን ዛሬ ሁሉን ነገር እነሆ አገሪቷን በሻሪያ እናስተዳድራለን ብለው እዚህ ድረስ እስከ መድረስ ያደረሳቸው የኛ የሁለታችን ስንጠዛጠዝ እነሱ ክፍተቱን አገኙ። ዛሬም ለወንጌላውያን አብያተ ክርስቲያናት አንድ ነገር እላቸዋለሁ። ግድ የለም ልዩነታችን ለጊዜው ተወት እናድርግ። ጊዜውን ዘመኑ እንደ ኢሳኮር ልጆች እወቁ፣ አስቡ።
ጊዜው እጅግ እየከፋበት ጊዜ ነው እየመጣ ያለ። ስለዚህ አሁን ይሄን እግዚአብሔር ባስነሳው ብላቴና በዚህ መንገድ እንግባ። ይሄን የጨለማው ኃይል በጸሎት የጨለማው ኃይል በአካል በተለያየ መንገድ አግዘን። ኦርቶዶክስ ብቻም አይደለም የሚታገለው። ይሄ የኦርቶዶክስ ጦርነት አይደለም፣ የሁላችን ጦርነት ነው። በዚህ ጦርነት እግዚአብሔር እንዲያግዘን ዛሬ አብረን በስላሴ ከሚያምኑት ጋር የእግዚአብሔርን ሐሳብ የእግዚአብሔርን ሥራ ለመስራት ወደፊት እንነሳ። ዛሬ እናገራችሁ እኔ ጳውሎስ እንደምመስል እኔን ምሰሉ። ዛሬ የዘመናችን ጳውሎስ ማን ነው? እፎይ ነው። የዘመናችን ጳውሎስ ማን ነው? መሐመድ ነው። ስለዚህ እኔ እፎይ ነኝ፣ እኔ የዘመናችን መሐመድ ነኝ ብለን ተነስተን እነዚህን የኤዶም ልጆችን ጸጥና ዝም ልናሰኝ ይገባናል። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ በጌታ በኢየሱስ ክርስቶስ ስም ስለዚህ ብላቴና እጅግ አድርጌ እግዚአብሔርን አመሰግናለሁ። ስለ እነዚህ ልጆች እጅግ አድርገን እናመሰግናለን። እግዚአብሔር እነዚህን ዛብሎን አድርጎ ስላስነሳለን ከእንግዲህ ወዲህ በኢትዮጵያ ምድር የኤዶም ልጆች እንዳይሰለጥኑ እግዚአብሔር ሕዝቡን እግዚአብሔር ይመስገን ወደዚህ ጦርነት እየጠራቸው ነው። በዚህ ጦርነት እያንዳንዳችን እንድንሳተፍ በጌታ በኢየሱስ ክርስቶስ ስም እመክራለሁ። እባካችሁ በዚህን አጋጣሚ የእፎይን አድራሻ በግል ማግኘው ከሆነ በገንዘብ ከሱ ጋር እነሆ በገንዘብ ልረዳው በራሴ ስለተነሳው ይሄን አጋጣሚ የሰማችሁት ኦርቶዶክሳውያን በቅርብ የምታውቁት ሰፖርት ማድረግ ስለምፈልግ አድራሻውን በተለያየ መንገድ ልትጠቁሙ ትችላላችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ጌታ ይባርካችሁ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ሥራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘነላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ